አብይ አህመድ ምን ያህል እንደታመመ፣ ምን ያህል ተስፋ እንደቆረጠ፣ ምን ያህል እንደጨነቀው፣ ምን ያህል መግቢያ እንደጠፋው የሚያስታውቀው ይሄ ንግግሩ ነው። ነቅለን እንጥላለን፣ እንደዚህ እናደርጋለን፣ ማስፈራሪያው ነው። እንገላቸዋለን፣ እንዲህ እናደርጋለን ነው። እኔ ጥንቆላ አይደለም ግን ምንም አትጠራጠሩ፣ አብይ አህመድ ከራሱ ጠባቂ የሚያልፍ አይደለም። እናያለን። ይቀመጡ ለታሪክ የምንናገራቸው እናያለን የሚሆነውን ሁሉ። መጨረሻው የሌሎቹ እኔ የነጋዳፊንም እድል ነው የሚሆነው መጨረሻ ላይ እሱ ይሄ የሆነ ሀገር እጄ ተደብቄ ምናምን ይሆኑ የትም ሄዶ ሊያመልጥ አይችልም። ይሄ ግፍ፣ እያንዳንዱ ግፍ፣ እያንዳንዱ በደል ይኸውልህ ፈጣሪ አለ የሚቆጥር። የታረዱት ነፍሳት በፈጣሪ ፊት ጮሁ ነው የሚለው መጽሐፍ። የወንድሞቻችሁ ቁጥር እስኪፈጸም ድረስ ጥቂት ቆዩ አላቸው። የወንድሞቻችሁ ቁጥር ገና ሰማዕት የሚሆኑት ቁጥር የጊዜ ጉዳይ ነው። እግዚአብሔር በቀልን ለሱ ስጠው፣ እንዴት እንደሚበቀል ታያለህ። ካርማ ይሉት ነገር አለ፣ ይደርሰዋል ጊዜ ጠብቆ ጣፈንታው። እንቀጥል እስኪ፣ አዳምጡት ፉከራውን፣ ቀረርቶውን። ቀጥታ ቴዲ አፍሮ ብሎ ስም አልጠራም እንጂ አሁን አንድ በገዥነት ያለ ሰውዬ ምል ያሁላ መከላከያ አለኝ የሚል ደህንነት አለኝ የሚል ድሮን አለኝ የሚል ምናምን አለኝ የሚል እንደው አንድ አርቲስት የህዝቡን ህመም እና ስሜት በሙዚቃ ገለጸ ብሎ እንደዚህ ያለ ንዴትና መንገብገብ ለቅሶ እንዴት ከየት መጣ? ቴዲ አፍሮ ፖለቲከኛ፣ የፖለቲካ እምነት አለው። በዛ ፖለቲካ እምነቱ የሚመራ ሰው ነው። ቅኝቱም ፖለቲካዊ መሆኑ ግልጽ ነው። ይሄንን እንደው መሸፋፈን የሚያስፈልግም አይመስለኝም። እሱም አልሸፋፈንም። ባይዘዌ ምንም ጥያቄ የሌለው ቴዲ አፍሮ ፖለቲከኛ ነው። የፖለቲካ እንትን ነው፣ የፖለቲካ ዘፋኝ ነው። ያ ማለት ፍቅር አይዘፍንም ወይ ምናምን አይዘፍንም እያልኩ ግን አይደለም። እሱም አለበት። አንደኛው እሱ ነው። እምነት አለው፣ አቋም አለው። አንድ እሱ ነው። ሁለተኛ በጥልቀት ከገባን ቴዲ አፍሮ የንጉሳውያን እንግዲህ ድሮ ስድብ ነበረ፣ የቀድሞ ስርዓት ናፋቂ ምናምን ስድብ ነበር። አሁን ስድብ አይደለም በነገራችን። የቀድሞ ንጉሶች ናፋቂ ነው ቴዲ። የአፄ ሚኒሊክ ስርዓትን ይናፍቃል፣ የአፄ ኃይለ ሥላሴን ስርዓት ይናፍቃል፣ የአፄ ቴዎድሮስን ስርዓት ይናፍቃል። ቅኝቱ በንጉሶቹ እሳቤ ውስጥ ያለ ቅኝት ነው ያለው። በተለይ አፄ ሚኒሊክን እና አፄ ኃይለ ሥላሴን the center of his politics። ስለዚህ የትላንትናው የንጉሳውያን ስርዓት ከሞላ ጎደል የዛ ስርዓት ናፋቂም ያ ቢመጣ የሚፈልግም አይ ዶንት ኖ ይሄ ትመጣለች ብሎ የሚያስባት ኢትዮጵያም ያ አይነት ባህሪ እንዲኖራት የሚያስብ ይመስላል። ትመጣለች አትመጣም አላቅም። የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የውከቱ መጀመሪያ እኮ ነው ይሄ። መታወኩን አይደለም የሚገልጸው። ምን ያሳያችኋል? የእውነት ሁከት ያልታወከ ሰው ይሄንን ይላል። ሁከቱን አይደለም የሚነግራችሁ። ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም አለ። አልበላሽም። ምን አወጣው? ምን አመጣው? ለምን እዚህ ደረጃ ደረስክ? ምን አናደደህ? ምን አሰቃየህ? እንቀጥል። የሚያውኩን ሰዎች አይደለንም። ታውከህ ነው የምታወራው። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ስራ ስንጀምር ጨርሰን ሪቫን ስንቆርጥ ያላመናችሁ የኛ ጸሎት እድሜ ይስጣችሁ፣ ደጋግመን እናሳያችኋለን።
እናስጨርሰው። ሳክሶን እኛ ደጋግመን መፈጸም አናቆምም። እናንተም ደጋግማችሁ ማየት እንድትችሉ ጤና እንመኝላችኋለን። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ ይኸውላችሁ፣ በየትኛውም ጩኸት እንዳይናወጥ በደም መሰረት። እስቲ እግዚአብሔር ያሳያችሁ። የት ጋ ነው የደም መሰረት ያለው? አሁን አብይ አህመድ ወደ ስልጣን የመጣበትን ሁኔታ የምታውቁት ነው። አንድ ተራ ጩልሌ ነው። ሳይንስና ቴክኖሎጂ ምናምን ብለው አስጠጉት። ከ7ኛ ክፍል ወስደው ፒኤችዲ ያደረሱት። አይ እንደው ኢህአዴግ እኮ እንዴት እንደተጫወተ በኢትዮጵያ ሕዝብ። በእውነት ኢትዮጵያ ቁልቁል በጣም አሳፋሪ በሆነ መንገድ ወደ ቁልቁል እንድትሄድ ያደረገ ሰው ጭንቀቱ፣ እብደቱ እና በቃ ምንም በህዝብ ላይ ያለው ንቀት የሚገርም ነው። መጨረሻቸው እንደዚህ ያሉት የት እንደሚደርሱ እናውቃለን። አሁን ግን እንደሰማችሁት የትኛውም ጩኸት አያስበረግግ። ካልበረገገ እኮ በቃ ወጥቶ መለፍለፍ አያስፈልግም። በቃ መርቀናል ይህንን ምናምን ብሎ መሄድ ይችል ነበር። እንነቅላችኋለን፣ እየጠረግናችሁ እንሄዳለን፣ አንደነግጥም። ስለደነገጥክ ነው እንደዛ የምትለው። ያልደነገጠ ሰው አልደነግጥም አይልም። ያልተሸበረ ሰው አልሸበርም አይል። ተሸብረሃል፣ ደንግጠሃል። በየ15 ቀኑ የዝናሽ ታያቸው አልበም ብቻ እንዲለቀቅ ነው እንዴ የምትፈልገው? ቴዲ አፍሮም ለህዝቡ ለሚወደው ህዝብ አልበም ይለቃል። አንተ ዝናሽ ታያቸው ቤተ መንግስት እስክትገባ ድረስ ካሴት ነበራት፣ ዘማሪ ነበረች። በእነ አብይ አህመድ ጓዳ ማይቻል የለም። ዓለሙን እንዴት በምን ሁኔታ ላይ እንደሚፈልጉት ወጥመድ ማስገባት እንችላለን የሚል ነው። አማራውና ኦሮሞ መካከል ሆኖ ፖለቲካ መጫወት ሲፈልግ እናቴ አማራ ናት አባቴ ምናምን ኦሮሞ ገለመሌ ምና አለ። የኖቤል ሽልማት ለማግኘትም እንደዛ አለ። እናቴ ከዚህ ብሔር አባቴ ከዚያ ብሔር ምናምን ነገሮች ጠንከር እያሉ መጥተው በኢትዮጵያዊነት ስም የተጫወታት ጨዋታ አብቅታ ወደ ብሔር ጥጉ ሲሄድ ደግሞ ዳምፕ አረገውና ሁሉንም ነገር አይ በእናቴም በአባቴም ወደሚል መጣ። ጉሮሮን አንቀ ያዙት እነ ጀዋር ኖ መላውሻ ሳጥተው ዶክመንተሪስ ከመስራት ሄደ ለማስተባበል። እንቀጥል፣ እንስማው ምን እንደሚቀባጥር ዛሬ እንደ ጋኔን እያስጮኸው ነው የቴዲ አፍሮ አልበም። በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የትኛው አጀንዳ ነው እኮ አሁን ዛሬ ምንድነው? የአንዱን እዚህ ከፋርሙስ ከተከልናቸው ምናምን አንዱን እንኳን ማንቀሳቀስ የማይችል የሚያውኩን አይደለን። ካላወኩህ አሁን እንዳልከው የተርባይ የዚህ የሚሽከረከረውን ተርባይን ያክል እሱን ሊያንቀሳቀስ የማይችል ከሆነ በአብይ አህመድ ደረጃ መልስ ለመስጠት መሞጣቱ ለምን አስፈለገ ነው ጥያቄው። በጣም ፈሪዎች ናቸው። ይኸውልህ የእነሱ ጩኸት የተሰማ የመሰለው በእኛ ዝምታ ነው። ደጋግመን የምንለው እሱ ነው። እኛ ስላልተባበርን ስላልተደማመጥን ነው። ታክቲካቸው ላይ እመጣልሃለሁ። አሁን ጭንቀት ብርድ እያላቸው የተሰቃዩበትን አብይ አህመድ እስኪ ቀጥል ንግግር። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። አንድ የመጀመሪያው የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ምንድነው አይጥ ለሞታ ድመት አፍንጫ ታሸታለች ይባላል። ይሄ በነገራችን ላይ አገዛዞች ሁልጊዜ ተስፋ ሲቆርጡ የሚያሰሙት ንግግር ነው። ተስፋ መቁረጡን፣ አቅም ያጣ መሆኑን የሚፎክረው በቃ ይሄ ዝም ብሎ ማቅራራት ውስጥ የሚገባ
ሳይጥል የሚፎክር እንደዚህ በቃ ይሄ ነው አሁን እያቀራ ያለው እየፎከረ ያለው። አስተውሉ። በ15 ቀን ውስጥ አማራ ክልል ገብተን ይሄን አርገን ብለው 3 ዓመት አለፋቸው። 3 ዓመት አለፈው። ይገባል ያነኩቱታል ለንኩሮ ይገባል ያነኩቱታል ለንኩሮ። አንድ ነገር አንድ እርምጃ መራመድ አልቻለም። አንድ እርምጃ በመረጠው መንገድ እያነጋገሩት እሱ በመረጠው እችላለሁ ብሎ ዘሎ የገባበት መንገድ ነው። በገባበት መንገድ አንተ በመረጥከው መንገድ እናነጋግራለን ብለው አነጋገሩት። ሲበርደው ይውላል። እኔ እኮ በሁሉ ተፎክሮ እንዴት ይቻላል? እችላለሁ አለ። አሁን በዚህ እንዲያርገን እየነቀልን ጥለን ምናምን ገለመል ያለ አይደል? እየነቀለ ጥሎት ነው። እስኪ ይሄንን ይዩትና ይሄንን አይታችሁ እናንተ ፍረዱ። አብይ አህመድ በተሰማራበት መስክ አሁን በቃ ትልቅ አቅም ኃይል ምናምን አር ላይ ያወራችሁ ይሄንን ባጫናና የታላቁ ሩጫ ነው። ይሄ ከታላቁ ሩጫ መልስ አይደለም። ይሄ የሚንጋጋ የምታዩት ኃይል ከየት የመጣ ነው? ቀበቶ አስፈታለሁ፣ ሱሪ አስወልቃለሁ ምናምን ብሎ ፎክሮ ላካቸው። ቀበቷቸውን ፈተው ጫማቸውን አውልቀው በካልሲና በባዶ እግር እየነዳ ያመጣቸው። ጩኸት የሚያስደነግጠን አይደለም፣ የሆነ ነገር አይደለም ምናምን ገለመሌ እንዴ! እሱን በተግባር እያየ ነው። በሜዳው ከሆነ ሁለት ወደ ላይ ሲተኮስ ይሄ ሁላ እጅ አንከርፍፎ መሳሪያ ሰጥቶ የሚነዳ ነው። ይሄ ድሃ ልጅ ማለቂያ የለውም። ምስኪን ከእናቱ እየነጠቁ እያመጡ በገፍ ከደቡብ ከኦሮሚያ የሚመጣ ወጣት እንደው በእውነት የአማራ ሕዝብ በስነ ልቦና አገር ማለት ምን ማለት እንደሆነ ትርጉም አውቆ የተሰራ ሕዝብ ስለሆነ በእውነት በዲሲፕሊን በጨዋነት ነገሮችን በጥንቃቄ ይዟቸው እንጂ እንደው ግብታዊና እንደነሱ እንደ አብይና ሰራዊቱ ነውረኛ ቢሆን እኮ ይሄ ሁሉ እኮ ዝም ብሎ ለወሬ ነጋሬ እንዳይኖር እኮ በቃ ዝም ብለህ የምትሸኘው ነው የሚሆን የነበረው። ግን አየህ ጥንቃቄ በተሞላበት መንገድ ምንም ነገሩ ስላለ መግባት በተቻለ መጠን ጥረት እየተደረገ ይህ ህዝብ ምን ማድረግ እንዳለበት ጠንቅቆ ያውቃል የሚባለው እኛ እናውቃለን። ለህዝቡ ነው ጠንቅቆ የሚያውቀው። እና አብይ አህመድማ አታውቁም። ብታውቁ ኑሮ የሁላ ስቃይ ኑ ምሩን ብሎ በቸርነት በደግነት በእውነት የዛሬ አንድ ፈተናቸውን እዚህ ጋር እስኪ ተመልከቱት። ይሄን ተመልከቱት። የኢትዮጵያ ፕሬስ ድርጅት ዜና ሰራ። በ7 ደቂቃ ውስጥ ዜናውን አንስቶታል። ይሄ ዜና የምታዩትን ዜና ከመሄዱ በፊት ተይዟል። መጀመሪያ ሊጫወቱ የፈለጉት እንግዲህ አንድ ምስኪን ይህኔ ጆሮን ጠብሰውታል በጥፊ። ሊጫወት ፈልጎ ነው ማለት የለንበትም አይነት ጨዋታ ለመጫወት ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን አልበሙን ምንድን ነው ዛሬ የለቀቀ በሲጠበቅ በደጋፊዎቹ ዘንድ ሲጠበቅ የነበረው የቴዲ አፍሮ ኢትዮጵያ ፕሬስ ድርጅት አሁን እውነት እንነጋገር እንደው ወደው ፈቅደው ዜና ይሰራሉ። ቢሰሩ ፈቅደው ከሰሩት በኋላ እንዲያነሱ ምን አስገደዳቸው? የኢትዮጵያ ፕሬስ ኤጀንሲ በደጋፊዎቹ ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮ ኢቶሪክ አልበም ተለቀቀ ይልና ከዛ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ የተሰኘውን አዲስ ሙዚቃ አልበሙን ዛሬ ሚያዝያ 8 2018 ለህዝብ በራሱ ዩቲዩብ ቻናል ለቋል ይላል። ድምፃዊ የሙዚቃ አልበሙን በግሉ ይፋዊ ዩቲዩብ ገጽ ቴዲ አፍሮ ኦፊሻል ላይ የለቀቀ ሲሆን በአልበሙ ውስጥ ያዞምባ፣ ዳስጣል፣ ስማ ራሴ፣ መርከብ፣ ጀንበር፣ መሬማ፣
ሺህ ቢባል ወደ 90ዎቹ የማረግ ጥግ፣ አብራ ኑሮዬ፣ ኗሬ እና ጸዳል የተሰኙ እንዲሁም ሌሎች ዜማዎች ተካተውበታል። ይህ አዲስ አልበም ከ9 ዓመታት ቆይታ በኋላ ብቅ ያለ በመሆኑ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከፍተኛ መነቃቃት ይፈጥራል ተብሎ ይጠበቃል። በአልበም ውስጥ የተካተቱ ስራዎች እንደ ወትሮ ሁሉ ታሪካዊ፣ ማህበራዊና ፍልስፍናዊ ይዘት ያላቸው ሲሆን አድማጮችም አልበሙ ከተለቀቀበት ደቂቃ ጀምሮ በልዩ ልዩ ማህበራዊ ትስስር ገጾች ላይ ያላቸውን ከፍተኛ አድናቆት እየገለጹ ይገኛሉ። ታምናላችሁ? ይህንን ፕሬስ ኤጀንሲ ገጽ ላይ ተለጠፈና በ7 ደቂቃ ውስጥ ለፍ አድርገው አነሱት። 7 ሚኒት ልክ ተወስዷል 7 ሚኒት ላይ። ከዛ በኋላ አንስተውታል። ግን ይኸው በስክሪንሻቱ ኦልሬዲ ተይዞ ስለነበረ ያያችሁትን ነው። አብይ እንደዛ ደምስሩ ተገታትሮ ያላወቁ ሰዎች ከነገሩ የለንበትም አይነት ጨዋታ ሊጫወቱ ያስለጠፉት ነበረ። እንግዲህ እዚህ ነገር ውስጥ እዚህ ሜስ ውስጥ የገባ መከራውን ፍዳውን ይቀበላል ማለት ነው። ወደ ቀጣዩ ደግሞ እንሸጋገር። እስቲ ዋና ዋና ነጥቦች ላይ እናንሳ። ዋና የግጥሙ ይዘትና የካድሬዎቹ ሞክረውት የነበረው የአቅጣጫ ለውጥ ምን እንደሚመስል ደግሞ እናንሳ። በነገራችን ላይ ከገባችሁትና እየተከታተላችሁ ካላችሁት ውስጥ አሁን ገብታችሁ እየተከታተላችሁ ካላችሁቱ ላይክ ያደረጋችሁት 1/3 ነው እና ፕሊዝ ገብታችሁ የተከታተላችሁ ያላችሁ እስቲ ሁላችሁም አንዴ ላይክ አድርጉ። እንደው በቃ ለቅሞ ለመሄድ ያለመጣ ሰው ላይክ ያድርግ። የቻላችሁ ሼር አድርጉት። የቻላችሁ ወደ የግሩፑ ላኩት። እችን በማድረግ ትብብር እንድታደርጉ በአክብሮት እንጠይቃለን። ኢትዮ ሰገነት ሚዲያን እየተከታተላችሁ ነው የምትገኙት አድማጮቻችን። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉሥ ነው። ፕሮግራማችን እንደቀጠለ ነው። ቆይታ ከኛ ጋር ይሁን። ወደ ቴዲ አፍሮ የግጥሙ ይዘትና ካድሬዎቹ ጋር አነጣጥረን መጨረሻ ማሳረጊያ የምናደርገው የብሔራዊ መረጃና ደህንነት ዶክመንቱን ወይም ሰነዱን ነው የምናቀርብላችሁ። ለዛሬ የምናነሳው ከቴዲ አፍሮ እንዲህ እና አብይ አህመድን ጨርቃቸውን ያስጣለው እርቃናቸውን ያስቀረው ፉከራ ውስጥ የከተታቸው ነገር ምንድን ነው የሚለውን እናነሳለን። በነገራችን ላይ ምንድን ነበር ተፈልጎ የነበረው? የመጀመሪያው በአማራ ትግል ውስጥ አለን የሚሉ ይኸውልህ አማራ ውስጥ ተሰግስገው በፋኖነት ስም ተሰግስገው በአምስተኛ ረድፍነት ለብአዴን ተገርደው ተላላኪ የነበሩ አካላት አፋብን ተመስርቶ አንድነት ሲመጣ ጓዛቸውን ጠቅልለው ሄዱ። በቃ አከተመ፣ በቃ መጅቷል፣ የለም ከዚህ በኋላ መቆየት ዋጋ የለውም ብለው ሄደው እነ እጅ ሰጡ። እነ ባንዳ አርበኛ ጀግና ምናምን ተብለው ተከናንበው የነበሩትን ክንብን ውልቅልቅ አደረጉና እጅ መስጠትን እንደ ጀግንነት ቆጥረው ሄደው ገቡ። እጅ ሰጤዎች እጅ ሰጡ። በተመሳሳይ ሁኔታ ግልጥልጥ ሲል ምን ሲመጣ የአማራው አንድነት ሲመጣ ይኸውልህ የጨነቃቸው ወደ አንድነት ተመጣ። የከሌ ደጋፊ ምናምን አልቻሉማ። አንድነት እንዳይመጣ ያልተበጀተ በጀት የለም፣ ያልተላከ ሰርጎ ገብ የለም። ተራወጡ። አንድነቱ ከመታወጁ አስቀድሞ አምስተኛው ረድፍ ሰርቶት በነበረው መስመር ሚዲያ ጭምር አፈረሱ። እንደምታውቁት ማን ነው እዚህ ጋር ሊቆም የሚችል? ማን ነው ይሄ ዘሶኮልድ ኢትዮጵያን የሚባለውን ኮንስቲትዌንሲ ላይ ያለና የአማራ ትግል መሰባሰቡ ላይ ጠንካራ አቋም ያለው ማን ነው? የሚገዛ የማይገዛ ተለይቷል። እነ ከሌን እንዲህ መድብና በጣም ኦርኬስትሬት የተደረገ የተቀናጀ ነገር በዚህ መንገድ እንጠልፋለን፣ ከዛ በኋላ ከሌን በዚህ መንኩ ስም አጠልሽተን ምናምን ተብሎ የሚጠለሽ ስም ያለ ያላደረጉት ሩጫ የለም። ሁሉ ነገር መከነ። የዚህ ንጹህ ልብ ያለው ህዝብ በኮዝ ያለው ህዝብ የሚያደርገውን ትግል ፈጣሪ ይመለከታል። አንድነት መጣ ሲባል ያላደረጉት ነገር የለም። እዛ ውስጥ ተሰግስገው የቆዩት አሁንም በውጭም በምንም ያሉት ሌላ ሙከራ እያደረጉ ነው። ሙከራው የነገርናችሁ ነው።
ጎንደር ላይ፣ ጎጃም ላይ፣ ሸዋ ላይ ምናምን ቤተ አማራ ወሎ ላይ አሁን ያለመታከት የሆነች ሻለቃ ጦር የሆነች ምናምን የሆነ ያነጋግራሉ፣ ሲደውሉ ያድራሉ፣ ዶላር ይልካሉ ምናምን የለም። እስካሁን ድረስ ሹልክ ያለ ተገንጣይ ማግኘት አልተቻለም። ተገንጣይ አንጃ ከተፈጠርክም ትረስትሚ ትዋረዳለህ። ትረስትሚ መጥፊያ ይሆናል እንጂ በፍጹም ከዚህ በኋላ በአማራ ትግል ውስጥ አንጃ ፈጥረህ የሆነ ምናምን ምናምን የሚባል አይሰራም። እንዲህ አይነት ጨዋታ አይሰራም። መስተካከል ያለበትን እዛው ታክለ ታስተካክላለህ። የጨነቃቸው 30 ቦታ ነው ሊረግጡ የፈለጉት። በመሪ ደረጃ ያሉትን አቆሽሸው አጠልሽተው የሆነ ነገር አድርገው ጠቅላላ ምናምን ሊያደርጉ ሞከሩ። ሚሰማ ጠፋ። በማን ውስጥ ተሰግስገው? በተለይ ምን ፈጽሞ አማራ ያልሆኑ በአማራ ውስጥ ተሰግስገው ግን የነበሩ እዛው ተቀምጠው የራሱን አጀንዳ ጩኸትን መቀማት ማለት ነው። ያንተን ጩኸት ወስደው የጮሁ ጩኸትን ቀምተው የራስህን ምንድነው ጥንካሬ ፈትነው ሊያፈርስ የተሰማራ አካል። ልክ የቴዲ አፍሮ ሙዚቃ ሲመጣ አገዛዙ ያሰበው አሁን ሁሉም በብሔር ማንነት ጠርዝ ላይ ስላለ ለኢትዮጵያዊነት ምሰሶ የሆነው ህዝብ የአማራ ህዝብ ደግሞ በደሉ ቅጥቀጣው ስለበዛበትና ራሱን ለመከላከል በአማራነት ስለቆመ የኢትዮጵያዊነት ደርዝ ሲነሳ ጉዳይ አይደለም ይላል ብለው ነበር ያሰቡት። ስለዚህ እንደ ቴዲ አፍሮ ያሉ በኢትዮጵያዊነት እንቅስቃሴ ውስጥ ምልክት የሆኑ አካላትን እስከ ፍጻሜው ለመምታት እድሉ ነው ብለው ተቀናጁ። ተመልከት ስንቶቹ እንዳሴሩበት አየህ። እና አህመዲን ጀበል ወርቅ ጊዜ አገኘን ብለው ነበር ያሰቡት። መዳብ አይሆንልም እንኳን ወርቅ። ተከናነብ፣ አሁን ተነቃቅተናል። ማንን የት መቼ አድብተው መምታት እንደሚፈልጉ አናስነካችሁም። ቅድም ያልኳቸው የአማራ ትግል ማቾር አድርጓል። አሁን በሚገርም ሁኔታ ፕሮግሬሲቭ ነው ያልኩት በምክንያት ነው። ስለዚህ ቴዲ አፍሮን ለመምታት ጥሩ ጊዜ ብለው ነው ያሰቡት። ከትግራይ የሚደግፈው አይገኝም ብለው ነው ያሰቡት። ከአማራውም እንደዚሁ አማራው አሁን በፍጹም ለሱ መከታ ሆኖ ሊቆም አይችልም። በሶኮልድ ኢትዮጵያኒስት የምትለው ካምፕ በራሱ የተዳከመ የተበተነ ነው። ስለዚህ ዝም ብለ ጆሮውን እንጠመዘዛለን ምናምን ብለው ነበር ያሰቡት። ከጠበቁት ከገመቱት ውጭ ሆነ። እንዲያውም መጀመሪያ ላይ የታችሁ ከሆነ ካድሮች እኮ ቴዲ አፍሮ ጀግና ነው፣ ግን ከአማራው በኩል ያዩት ሪስፖንስ፣ ከአማራ ኤሊት በኩል ያዩት ሪስፖንስ ድጋፍ ሆነ። ደነገጡ። የተወሰኑ እኮ አሉ እኮ የተወሰኑ በሁለት መንገድ፣ አንድ ይህን እንደዚህ ያለውን ፖለቲካ ሶፊስቲኬሽኑን የማይረዱ በፍጹም የማይረዱ እንደዚህ ያለ የነ ቴዲ አፍሮ አይነት ትግል ተረኛውን አከርካሪ የሚመታ አንተ ለምታስበው ጠንካራ የማንነት ግንባታ ላይ እንኳን እሰራለሁ እስከ ፍጻሜው ለምታስብ እንኳን በጠላትነት ልታዩና ልታሳድደው የሚገባ አይደለም። በማናቸው መንገድ አንተ የአያቶቼ ቅድመ አያቶቼ አገር የምትላትን የሚኒሊክን አገር እንድትጸና የሚታገልን ሰው እንዴት አድርገ ጠላት ሆነ ከዛ ትቆማለህ? የአማራን ትግል አየህ በጠላትነት ይቆማል ብለው በሆነ መንገድ አስበው ነበረ። ከጠበቁት ውጪ ሆነ። ከጠበቁት ውጪ የባንዲራው ጉዳይ፣ የሀገሩ ጉዳይ ህመሙን እየታመመ አይደለም እኮ። አንዳንዶቹ አንዳንድ በጣም የማይረባ ዝክንትል ፖለቲከኛ ነኝ የሚል መቼ ተቆረቆረ? ቴዲ ለኛ ምን ብሎ ያውቅ ነበረ? ነአት ያለው ለማን ነው? ለምንድን ነው የምንረሳው? በግፈኞች እልፍኝ አልገኝም እምቢ ያለው ማን ነው? አረ ሌላውን አውጥቶ ባይዘፍነው በግፈኞች እልፍኝ አለመገኘቱ ብቻውን ያለውን ዋጋ መዝነ ለማክበር ከበቂ በላይ ነው። በየቀኑ እየወጣ እንደኛ ሚዲያው ላይ እንዳለነው አክቲቪስት እንዲሆን አትጠብቅ። አብይ አህመድ ትግራይ ጦር አዝምቶ በለው ሲል አክሱም ላይ ስተኩስ
ደብረ ዳሞን ስትመታማ አልተባበርህም። የትግራይ ህዝብን እንደ ህዝብ የሚያጠፋ ፕሮጀክቱ ስትገባማ እሺ አልልህም። በ17 መርፌ በጠቀመው ቁምጣ ብዬ የተቸውት ያንን ይህን ክፉ ዘመን የሚያመጣ ስርዓት የተከለውን ቡድን እንጂ እንደ ህዝብማ የህዝቡማ ወዳጅ እንጂ ጠላት አይደለሁም። የወል የጋራ ታሪክ ያለን በጋራ የተጋመርን የተሰራነን ብሎ የሚያምንበትን ጥልቅ እምነቱን በጥልቅ ስንኞች ገልጦ መጣ። እና ተሳተፍ ቢሉት ጦርነት ቀስቅስ ቢሉት እምቢ አላቸው። የአማራን ህዝብ ደም እያፈሰሱ አባይን ገድበናልና ልናስመርቅ ነው እና አሉት። ሲጀመር አባይን በመገደብ ረገድ መለስ ዜናዊ እንጂ አብይ አህመድ ምን ቤት ነህ? ኢንጂነር ስመኘው እንጂ ሽመልስ አብዲሳ ምንድን ነህ? በዚህ እልፍኝ ደግሞ አልታደምም። ጥርስ ነከሱ። አርቲስት ማዲንጎ አፈወርቅ ቀረፈ። ያንን ታከው የሆነች ነገር አድርገው ሊያቀባብጡ ፈለጉ። የለም ማዲንጎ መወደው አርቲስት ነው። እናንተ የፖለቲካ ድቤ ስትመቱ ግን እስክስታ አልመታም እምቢ ብሎ ቀረ። ይሄ ከበቂ በላይ ነው፣ ከበቂ በላይ። አገዛዙ ንዴቱ ከቁጥጥር ውጪ ሆኖበታል። አሁን በአማራ ትግል ውስጥ ተደብቀው የነበሩ የተወሰኑ ካድሬዎች አንድ ከጠበቁት ውጪ የአማራ ህዝብ እየጠነከረ ሲመጣና ቦታ ሲያጡ መሀል ሆኖ አይቻልም። ይኸውልህ እንደ ማስረሻ ሰጤ ሄዶ እጅ ሰጠ። እዚህ ያሉት እኮ እጅ ሰጥተዋል። ሲሰጡ ነው ያላየላቸው እንጂ እኮ እጅ ሰጥተው ሄደዋል። ያጣ ለማኝ ተሳድቦ ይሄዳል እንደሚባለው አሁን ዳር ቆመው የአማራን ትግል መሳደብ በእነሱ ስድብና ዛቻ በእነሱ ምናምን የሚሆን ነገር የለም። አንድ ሙከራ ሞክረዋል። በጣም የሚገርመው በጣም የሚደንቀው አርበኛ እስክንድር ነጋ የአፋብን ምንድነው የፖለቲካና ዕቅድና ስትራቴጂ ምናምን ኃላፊ ሆነ። ሞቷላ አለ ወጥቶ ቡቺ እንደሰማችሁት ሞቷላ፣ ገደሉት አለ። ገደሉት ያለው በምን መሰላችሁ? ከኢትዮጵያዊነት ነጥለው የአፋብን የአማራ ድርጅት ምናምን ፕላን አደረጉት አለ። የአማራ ፋኖ አፋሃድ እኮ የአማራ ፋኖ ህዝባዊ ድርጅት ነው። አማራ ፋኖ ህዝባዊ ድርጅት ሊቀመንበር የነበረውን ሰውዬ አስተውሉ። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር የሆነ ሰውዬ አፋብን ተመስርቶ የፖለቲካና ስትራቴጂ ምናምን ሆነ። የብሔርተኞች ስትራቴጂ ነዳፊ አረጉት የምትል ነገር መዞ መጣ ማለት ነው። አየህ፣ ድንቁርና ውስጥ ያለ ፖለቲከኛ ልክ ያዘነ መስሎት ከእሱ ጋር ተሰልፎ ሆይ ሆይ ያለ ፖለቲካ ሊያራግብ ሞከረ። ኧረ እዛው በጸበልህ ለመሳለቅ ሲሞክር የነበረው ጎንደር እኮ ሁለት ናቸው፣ ጎጃም እንደዚህ ነው ምናምን መቼም አንድ አይሆኑ ምናምን ብያለ ነበር እኮ ሲል የነበረው እሱና እሱን መሰሎቹ ከጠበቁት ውጭ ከገመቱት ውጭ ተሰባሰበና አንድ ሆኖ ሲቆምባቸው በቃ ይኸው ቆመናል አንድ ሆነናል ብሎ ሲመጣ ጨነቃቸው። የሆነ አካል ገንጥለው ደግሞ ከዛ ጀርባ እንቆማለን እንሰለፋለን ለማለት ሞከረ። እንደዚህ አይሞከርም፣ አይታሰብም። ለቅሶ ተጀመረ። ከዛ አፈኑት፣ ገደሉት፣ እንዲያደረጉት፣ ከበቡት፣ ገለመሌ ምናምን አለ። አይ ታራለህ፣ ትደብናለህ፣ ትዘላለህ፣ ትፈርጣለህ። ከአንተ ጋር ቆሜ የአማራ ህዝብ ልኩን አወቀ። ሂዲድ አንተ ከወንድሙ ከመከታው በላይ አንተ ማነህ? ጭራሽ በአማራ ህዝብ ላይ እንዲህ በመሪር ጥላቻችሁን የምትነዙ ሰዎች እናንተ ደጋፊ ሆናችሁ ልትቆሙ። ልክ እዛ መንጠላጠሉ አልሳካ ሲል ቴዲ አፍሮ ላይ ሊንጠላጠሉበት ሞከሩ። ከዛ የሚያስቀው ፓርት ምን መሰላችሁ እንዴ? የአማራ ብሔርተኞች ከቴዲ ገለል በሉ። ኧረ እኩለ ሌሊት እንደዛ ብሎ የሚጽፍበት ድፍረት፣ እነ ቡቺ እንደዛ የሚናገሩበት፣ እነ ድብልብል እንደዛ የሚደፍሩበት ጊዜ መጣና በሳቅ በቃ መሳቅ እኮ ነው። ቴዲ አፍሮ መልኩን ያውቃል፣ ማለት ያለበትን ያውቃል፣ የትኛው ትክክል እንደሆነ አትሊስት አንጥሮ የቱ ጋር እንዴት ምን መባል እንዳለበት ለይቶ መጥቷል። ኢትዮጵያዊነትን ለአማራ ህዝብ ሊያስተምረው እንደማይችል ያውቃል ቴዲ አፍሮ።
ተዋከበና ወዲህ ዞር ቢል ሰው የለምና ገብርዬ ሲሞት ክንዱ ዛለና ያለለት ቴዲ መይሳው ካሳ የዛ ህዝብ የአብራክ ክፋይ ነው። ወዲህ ዞር ስትል ጥቁር ሰው እያለ ያወደሰው የዚህ ማህበረሰብ አካል ነው። ጎንደር የቴዎድሮስ ሀገር የአንዲት ኢትዮጵያ ዋልታና ማገር ያለለት ምድር ነው። ወዲህ ዞር ብትል አውርቶ የማይጠግበው በላይ ዘለቀ ይሉት የጀግና ጥግ የጀግና ልክ የት እንዳለ ያውቃል። አባ ኮስተር በላይ ምኑን ሰፍሮ የቱን ጠርቶ የቱ ይቀራል ያውቀዋላ። የአያት የቅድመ አያቶቻችን የአባቶቻችንን አገር አነወሩት፣ እንዲያደረጉት አፈረሱት ብሎ እምቢ ብሎ የገባውን የአባቶቹን ንግር ዱካ የተከተለውን ጀግናማ ያውቀዋል። ብታምንም ባታምንም ያውቀዋል። ጊዜ ሰጥቶህ ስንኝ ሲቋጠርለት ታይ ይሆናል። እድሜ ያገኘህ እንደሆነ የማይቀር ስለሆነ በአባቶቹ እግር ቆሞ አገር ሊያጸና የሞከረው ሶት ካድሬ ተንደፋደፈ እኮ ነው የምልህ። ተንደፋደፈ። ከዛ ንዴታቸውን መደበቅ አቅቷቸው ጽምዶ አሁን እስኪ ሁላችሁም እዚህ የገባችሁ የምትከታተሉን በኮሜንት ባር ላይ ሐሳቡን የምትደግፉ እስኪ ጽምዶ የሚለውን ቃል ጻፉት። የተወሰነ ጋኔን እናስለፍልፍ በዚህ ጸበል። ጽምዶ የሚለውን ቃል በኮሜንት ላይ ጽምዶ። ይሄንን ቃል የምንጠቀመው የአማራ ህዝብ፣ የትግራይ ህዝብ፣ የኤርትራ ህዝብ በፍጹም ወደ ቀውስ፣ ወደ ጦርነት፣ ወደ ምንም መግባት የለበትም። መነጋገር፣ መወያየት፣ የፖለቲካ ቅራኔዎችን በውይይት መፍታት፣ ላለመጥፋት መተባበር፣ ሰሜን መውደም አለበት ብሎ የተነሳውን አካል መከላከል፣ ዳግመኛ ኃይል አዝምቶ ጦር አዝምቶ ደብረ ዳሞን አክሱምን እንዳያወድም መከላከል፣ ዳግመኛ ላሊበላ ላይ እንዳይተኩስ፣ ዳግመኛ የአማራን ምድር የጦርነት ቀጠና እንዳያደርግ መከላከል፣ አንዱ ህዝብ ለሌላኛው ህዝብ መከታ ጋሻ መሆን፣ ያለፈውን በፍትህ መፍትሄ ሰጥቶ መጪውን የፖለቲካ ቅራኔ መጪውን ጊዜ ደግሞ የፖለቲካ ቅራኔውን በዲሞክራሲያዊ መንገድ ፈቶ መራመድ የሚችልበት የሰለጠነ የፖለቲካ ስልት ያምጣ ነው ጥያቄው። ለዚህ ደግሞ የጸብ አጀንዳ ከመፍጠር ይልቅ የምትታረቅበት፣ የምትነጋገርበት፣ የምትወያይበት፣ የምትናበብበት መድረክ ፍጠር። ጽምዶ ደግመዋለሁ። አሸርጠ ማልቀስ መብት ነው። ከኤርትራ ጋር ኢሳያስ ገለመሌ ከአብይ አህመድ በላይ ጨካኝ ከየት ይመጣል? ከኢሳያስ ጋር ኤርትራን እየመራ ቱ ዘ ማክሲመም ውሂድ ቱ ዘ ማክሲመም የኢትዮ ኤርትራ ጦርነት ነው የተደረገው። 2 ዓመት 3 ዓመት ምናምን ተዋጋ። በዛ ሁላ ውጊያ ከ70 ሺህ ሰው በላይ አላለቀም። 70 ሺህ ብዙ ነው። ኦፍኮርስ መዓት ነው። 600-700 ሺህ ሰው ያለቀበት ጦርነት ከመራ ሰውዬ ጋር በምን እንዴ? ኢሳያስ ውጊያ ካደረገ ወታደር ልኮ ውጊያ አድርጓል። ኦፍኮርስ ተዋግተዋል። እንደ ሀገር ኢትዮጵያና ኤርትራ መካከል ውጊያ ተካሂዷል። አማራ መርጦ በጅምላ መቃብር እያስገባ ችግኝ ተክልበታለሁ ግን አላለንም። አይናችሁ እያየ እንነቅላችኋለን አላለም። ብትወድም ባትወድም አጎትህንና ምናምን አባትን አያትን እየተናገርኩ እንደሆነ ይገባኛል። እነሱ ስለሆነ ጥፋት ያወጁብን አንተ እንደሚያምህ አውቃለሁ። እነሱ አጎትህና አያቶች እያጠፉን እንዲኖሩ እኛ እየጠፋ እንድንኖር ነው የፈለግከው። አይ እንዴት ከዛ ጋር ጽምዶ እና ከአብይ አህመድ ጋር ነው ጽምዶ የምንፈጥረው? አብይ ሄዶ አስመራ አዲስ አበባ እያለ ቀለበት አስሮ ሂዶ እዛ ኢሳያስ ደረት ላይ ሲተኛ ትክክል አይደለም አላልከውም?
አዱ ከበሬ ስትመታ ነበረ። ይሄ ነው ጀግንነት ስትል ነበረ። አረ የትላንቱ አይደለም ዛሬ ማርክ ማይ ወርድ። ይኸው ዛሬ አብይ አህመድ ሂዶ ከኢሳያስ ጋር ታረቀ ቢባል እልል በሉ ነበር የሚባለው። የትግራይ ኃይሎችን ተመልከት። ታደሰ ወረደ ወደ 4 ኪሎ ሄደ ከአብይ ጋር ተነጋገረ ሲባል ይሄ ነው የሰለጠነ ፖለቲካ ያለ ሰውዬ። ከምሬ ወዳጆ መቀሌ ታየ። እንዴት መቀሌ እንዴት ከጠላት ጋር? ኧረ እባክህ ምን ሞራል አለ? አንተ ልትጠቀምበት ስትፈልግ ወዳጅ ነው፣ ሌላው ሲገናኝ ግን ጠላት ነው እያልክ ነው። እንደኛ በመርህ በፕሪንስፕል ከሆነ እኛ ጥያቄዎች አሉን። በቀደመው ጊዜ በህዝባችን ላይ የደረሰውን በደል እንዴት ባለ የሽግግር ጊዜ ፍትህ እንደምትፈቱት ተማምናችኋል ወይ? ዲዘርቭ የምናደርገውን ፍትህ እንደ ህዝብ እናገኛለን ወይ? ላለፈው መጪው ጊዜ በስር ነቀል ለውጥ የአማራ ህዝብ መሰረታዊ ጥያቄዎች ያልተፈቱበት ጉድኝት እንደማይኖር ማረጋገጫ እንፈልጋለን ብለን እኛ የፕሪንሲፕል ጥያቄ እናነሳለን። አግባብ ነው ስናነሳው፣ ትክክል ነው። በመርህኗ እየሄድን ያለ ነው። አንተ ግን ይሄ ወሮ በላ በትግል ውስጥ የተሰገሰገ የአማራ ህዝብ ጠላት ግን አስመራ ያለ የፖለቲካ ኃይል ከአማራው ጋር ተገናኘ ሲባል እየዬ፣ ትግራይ ያለው የፖለቲካ ኃይሎች ከአማራው ጋር ኤሊቶች ጋር ተገናኙ ሲባል እንዴት ተደርጎ ሁለት ጠላት ምናምን ገለመሌ። እሺ የትግራይ የፖለቲካ ኃይሎች ከኦህዴድ የፖለቲካ ኃይሎች ጋር ተገናኙ። ፖለቲካ ማለት ይሄ ነው። እንደዚህ ያልክ ስታደነቁር ዝም ብሎ ቁጭ ብሎ የሚሰማ ያለ ይመስላል። እሱን ሄደ ለሚሰሙ ንገራቸው። እኛ ያንን የምናደምጥበት የለም። ማደንዘዝ ሲፈልጉ እኮ ኦሮማራን መልሰው እናምጣው ይሉናል እኮ። እሱ ሲሆን አይ ይሄ ነው እኮ ትክክል ልትል ማለት ነው። ለምን 4 ኪሎ ላይ የኦህዴድ ስልጣን እየጸና እንዲሄድ ነው። ስትራቴጂካሊ ከአማራው ጋር የቆምክ መስለህ በኢትዮጵያዊነት ካባ ምናምንም የተደበቀ አካል ኢትዮጵያ ያለ ተደብቆ፣ ጫወታው ግን ኦህዴድ እንዴት ስልጣን ያጸናለሁ? አይጸናም። ብርቱ ትግል ይደረጋል። የጠበቋት ነገር መጀመሪያ ጽምዶ የምትለዋን እንደ ኃጢአትና እንደ ምናምን እንድቆጠር ከተሳካ ባይዘው ማሳካት ከተቻለ ወርቅ ነው። በርቱ። ማሳካት ከተቻለ ኦህዴድ ወሽመጡ ተቆርጦ እንዲቆም ማሳካት ከቻላችሁ ግን በፕሪንሲፕል በመርህ ቅድም እንዳልኩት ላለፈው ጥፋት ፍትህ መኖሩን የሚያረጋግጥ መጪውን ጊዜ ባለበት መርገጥ እንዳይሆንና የስር ነቀል መሰረታዊ ለውጦች ላይ የተመሰረተ መሆኑ ላይ እርግጠኛ ሁን። ይመጣልህና የሁሉም ጦርነት መቋጫው በጠረጴዛ ዙሪያ መነጋገር ነው ይልህና የትግራይና የአማራ ኃይሎች ሊገናኙ ነው ሲባል ደግሞ እንዴት ካጠፋችሁ ጋር ትገናኛላችሁ እንዴ? ፓራዶክሱ ምንድነው? የሁሉም ጦርነት መቋጫው ጠረጴዛ ነው ካልኩ ሁለቱ ጽምዶ ብለው ጠረጴዛ ላይ እንቀመጣለን ሲሉ ለምን ረቢ ከፋ? ለአንተ ሲሆን ከፈለግከው አካል ጋር ጦርነት ካደረግክ በኋላ መቋጫው ጠረጴዛ ነው፣ አንተ ወደ ፈለግከው አቅጣጫ መውሰጃ። ለሌላው ሲሆን ግን ኃጢአት ነው። የሚሰማህን ፈልግ። ይህንን የምንሰማበት ጆሮ አይኖረንም። ቴዲ አፍሮ መጣልሃ። በርዷቸው ነበር፣ ጨንቋቸው ነበር። ተለቆ እስከሚሰሙት ካድሬዎቹ ጨንቋቸዋል። እንደው ምንም በሌለ የሚቃረን በሌለ ከግጥሙ ውስጥ የሆነች ራሱ ሰበዝ መዘው የሆነች ነገር ለማለት ሁላ ሞክረው ነበረ። አባዬ ምንም መናበቡ ይደንቃል። በቃ ማቹር አረገ ትግሉን። ድል ያደረገኝ በጣም ያስደሰተኝ ነገር እሱ ነው። ይኸውልህ ድካሜ ሚኒ ሁላ እንዲጠፋ ያደረገው እሱ ነው። መናበብ መጣ። በጣም በደንብ መናበብ። ካልኩሌት የተደረገው ከትግራይ አትሊስት ባይቃወሙት አይደግፉትም የሚል ግምት ነበራቸው። ሲሆን ይቃወሙታል፣ ካልሆነ ግን አይደግፉትም። አማራው ጋር የተወሰነ ነገር ውር ያው በአማራ ትግል ውስጥ ገብቶ የተሰገሰጋል አይደለ? የአንደኛው የተሰግሳጊው አካል፣ ሌላው ደግሞ ነገሩን መረዳት የማይችለው አካል። ለአማራ በተቻለ መጠን ወዳጅ እየጨመረ እንጂ እየቀነሰ ጠላት እየጨመረ መሄድ እንደሌለበት መረዳት ያቃተው አካል
ፒላሩን እንደ ወሳኝ ክፍሉ ጋር ካገኘው ጋር ሁሉ መላተም የሚፈልግ አካል ቴዲ ምን ያደርግልናል እንደዚህ ይላል የኛን ሐሳብ አረገ ለመልብና የእሱ ሐሳብ እንደሆነ ግራ ይገባል። ይግድ አንተ ያልከውን መድገም የለበትም። የአባቶች ሀገር እንድጸና የአያቶች ሀገር እንዲጸና አረ ሌላውን ቶ አንተ እየታገልክ ያለኸውን አፍራሽ ኃይል ሲታገልልህ እንደዚህ ማን ይፈቅድልህም እንድትል ነው እንጂ የሚገባው። ዳስጣል የምትል አንድ ርዕስ ያላት የምትገርም ነገር ከሁሉ ነገር ተመርጣ በጣም እሱ ተጋነነ። ሁሉንም አድምጡት። በነገራችን ላይ ሁሉንም አድምጡት። ለዛሬችን ፒክ እናድርግ። እንዲህ አለ ቴዲ ሲቀኝ፣ ዳስጣል ልቤ ለውስጤ ሐዘን ደርሶ ሰው አይችልህ ደርሶ። ዳስጣል ልቤ ለውስጤ ሐዘን ደርሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። ለካ እንዲህ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሂዶ ይላል። ለካ እንዲህ ነው ማለት እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ። ዳስጣል አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ አገር ተለያይቶ። ምሰሶው ጠመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል። ህመሙ ሲቃውን ገለጠው። የህመሙን ስሜት አለማናት አደገች ተመነደገች ምናምን የሚለው ጫወታቸውን ተከናነቡት አለና አገር እጃችን ላይ ስትሞት እንዴት ቆመን እናያለን የሚለውን ህመም ገለጠው። ቀጠለ። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው አገር ያቆምኳትን አገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት አለ። ውሰድና ይህንን ከአማራ ስንኝ ጋር አገናኘው። የፈተለው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ ይልሃል አማራ። ተመልከት። የፈተለው እሱ ማነው? የሸመነው እሱ የለበሰው ሌላ ሸማው እንዴት ይነስ ለፈታዩ ገላ። ይህንን እዚህ ጋር አላገኘሁ። ባሳደገኝ ቀዬ ባደግኩበት መንገድ ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት አስምርበት። ይኸውልህ ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬ ላንሳት። አያቶችህን ይኸውልህ የአያቶችህን አንደበት ነው የተቀኘል የነገረ የቅድመ አያቶችህ የአያቶችን አንደበት ነው አሁን ያለልህ። ቀና ቢል ቴዎድሮስ የሚለውን ቀና ቢል ልጅ ኢያሱ የሚለውን ቀና ቢል ንጉሥ ሚካኤል ቀና ቢል አባ ኮስትር የሚናገረውን ቀና ቢል እነ ገብርዬ የሚናገሩትን ቀና ቢሉ ምኒልክ የሚሉትን ቀና ቢሉ ጃንሆይ የሚናገሩትን ቀና ቢሉ እነ ለሥላሴ እነ ራስ መኮንን የሚሉትን ነው እየነገረ ያለው። ልጆቻቸውን ቢያዩ ይሄንም ይሰማቸው። አባይ ያለው ለዘዴው ባፍ ይቀድማል። አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ሕዝብ ወቀሰው። ኖ አይቻልም። እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ
አራየው ስቃውኔው የህዝቡን ሲቃ እንዴት እንዳንጎራጎረው ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የህዝብን ህመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ዳር አለልሃ። ልድገመው። አዲስ አበባ አዱ ሸገር እንኳን ሸገሩ እንኳን አዲስ አበባው እንኳን አዲስ አበቤው እንኳን ሸገሩ የሁሉ አይደሎ ሙሉ አገሩ አለ። ይኸውልህ አብይ አህመድ ከ5 ድርጅቶች ጋር ተፈራርሞ አዲስ አበባማ ኬኛ አለ። ይኸውልህ አዲስ አበባማ የዚህ ብሔር ጠል ነው አለ። እንዲህ ያለው ነውረኛ አንደበት ቅኔ ባዘለ ትርጉም ባለው ምርጥ አገላለጽ ስንኙን ከዜማ ጋር አዋህዶ ለጉሮሮው እንዲመቸው አድርጎ ሰፋና አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላ አገሩ እንኳን አዲስ አበባ ድፍን ኢትዮጵያ የሁላችንም ናት። የከሌ የከሌ ብለህ ለያይተህ ስታበቃ እንደገና አዲስ አበባ የእኔ እንዴት ይባላል? ነውር አይደለም ወይ? ያመነ ህዝብ እንዴት ይከዳል? ዳር እስከ ዳር ሆ ብለን ወጥተን ብንቀበል መሀል ገብታችሁ ዳር ታደርጉን ወይ አለ። መሀል ገብተው ዳር አረጉን። ዳር ዳሩን ከበቡት። አዲስ አበባን መሀል ገቡ። 100,000 ሰው 100,000 አባወራ አፈናቀሉና አፈናቅልልሃል እኛ ፕሮጀክት ስላለን አሉ። አየህ ጌታዬ፣ የአብይ አህመድን አገዛዝ 7 ዓመት 8 ዓመት በጽኑ ለታገልክ የ8 ዓመት ትግልን በ8 ደቂቃ ቀንብሆ በ8 ደቂቃ ውስጥ በሚያልቅ ግጥምና ዜማ የዓመታት ትግልህን ስፍት አድርጎ ሲያመጣልህ እሰየው ብለህ አመስግን። ሌላ ቂርህን ተውና ልቀጥል። በጣም የምትገርም ግጥም አለች እኮ እዚህ ጋር በእውነት በፍቅር ጠርተን ከዳር እስከ ዳር መሀል ገቡና ቆሙን ዳር። ቁጭት አታዩም እዚህ ውስጥ? መብሰልሰል አታዩም እዚህ ውስጥ? እውነት አታዩም እዚህ ውስጥ? አሁን በእውነት እንደው ትልልቅ ስም ይዛችሁ ትልልቅ ዝና ይዛችሁ ትልልቅ ስም ምናምን አትርፋችሁ አታፍሩም? በቃ ባቤ ነአት የሚለው ዜማ እኮ በዚህ አገዛዝ እልፍኝ ውስጥ አልገኝም። በየግብዣው በተጠራበት አልገኝም። አብይ አህመድ በጠራ ቁጥር ሁላ በየአዳራሹ ሄደ ኩኪስ በልተህ ስትጨፍር የምትል ሁላ ማፈሪያ። አሁን ታፈነ ሲባል እንኳን ልክ አይደለም ብሎ ለመቃወም የፈራ ታደለ ሮባ ተደበቀ አይደል? የቴዲ አፍሮ የቅርብ ሰው ነኝ ጓደኛ ነኝ እንትን ነኝ ምናምን ሲል የነበረው ሰውዬ አየህ፣ ትንሽ ስጋ ምናምን እንደሚባለው ነው። ሄደና ተወተፈና ለየናችሁ ማን እንደሆናችሁ በደንብ እንቀጥል። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት አለ። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። በዚህ መካከል ሚል አዝማች መቃተት አለው። ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋል ኢትዮጵያዊነት። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት ይልሃል። ይኸውልህ ከየነጠላ ጥለቱ ላይ ቀደው አነሱት። እነ ዲያቆን ማን ነው? ሄኖክ እኮ ስንላችሁ የነበረው ይሄን እኮ ነው።
እንዲህ አይነት ቆራጥነት ያስፈልግ ነበረ። ከቀሚሱ ላይ ከነጠላው ላይ ከጥለቱ ላይ የቀደደ አረንጓዴ ቢጫ ቀይ እንዲነሳ አረጋችሁ። እምቢ ማለትን ትታችሁ እሺ ማለትን ለመዳችሁና ነገ አውልቀህ ራቁትህን ቁም ቢባል የራቁት ጉባኤ ትጠራለህ። አይ ነው የትኛው የትጋ እምቢ ማለት እንዳለበት አለማወቅ ማለት ነው። እሱ ጥቁር ነጭ ቀይ ምናምን በየምናምን አድርጎ በየባንዲራው ከተማውን አደበላልቆት፣ አንተ ግን ከነጭ ውጭ ምንም አታረግም ሲል ከለር እሱ ይምረጥልህ። በግልህ እኮ አረንጓዴ ቢጫ ቀይ አንተ ዩቲዩብ ላይ የምትጭነው ሙዚቃ ላይ ልክ አብይ አህመድና አጀሌዎቹ ፕሮዲውሰር ይመስል አምባሻ ያለበት ባንዲራ እንድታውለበልብ ማን አስገደደህ? ነአት የሚለውን ይኸው የኢትዮጵያን ባንዲራ የአድዋን ባንዲራ ታገኝበታለህ። የአሁኑን ይኸው የአድዋን ባንዲራ ታገኝበታለህ። ከፈለገው እዛ መንግስት መስሪያ ቤት ምናምን ላይ ይስቀለው። አንተ ዩቲዩብ ገጽ ላይ ሊያዝበት ይፈልጋል። እንደዛ ሰረንድ ታረጋለህ፣ እንደዛ ገብተህ እጅ ትሰጣለህ። እሱ ግን እንዴት እንደገለጻት ይኸው ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራ ላንሳት አለ። ቀና በል እያለ ነው። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ አለ። ይኸውልህ ይሄ ብቻውን ያማቸዋል ወዴቶች። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ ሲረገጥ ባንዲራው ገና አሁን ሞቱ አለ። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ ሲረገጥ ባንዲራው ገና አሁን ሞቱ። ይኸውልህ ባንዲራውን እየረገጥ አይደል ሲዝትብህ የነበረው? ከነጠላ ላይ ከምናምን ላይ እየቀደደ ሲረግጠው አይደል የሚያሳይ? የአብይ ወታደር አረንጓዴ ቢጫ ቀይ ቀለም መኪና ላይ መቀባት አይቻልም። የአብይ ፖሊስ ይፈቀፍቀዋል መጥቶ። በእጅህ ላይ እንደ ባንዴጅ ማሰር አትችልም። በፊት ላይ እንደ ቀለም መቀባት አትችልም። ይሄንን የከለከሉ ይህን ቁጭት ነው የዘፈነው። ይሄንን ሲረገጥ ባንዲራው ገና አሁን ሞቱ አለ። ካለ ቦታው ሲሆን ተቀበል፣ ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት። 12 ሆና አንድ ነብር ፈጃት። ዝምታህን ፈተነው ዝምታህን። በቃ ተቀበል። እኔ ከዚህ በላይ ምን እንዴት ሊነገረን ይገባል? በእውነት እዚህ ጋር አርቲስት ሽመልስ አበራ ጆሮን በየመሃሉ ለምን መሰላችሁ ሽሜን ማስታውሰው በጣም በቁጭት የሚብሰለሰለው እንዴት ይሄ ሁላ ዝምታ የሚል ነው። አንድ ነገር ልናገር። ቴዲ በዓመትም በሆነ ጊዜ ምናምን መጥቶ በዘፈኑ በዚህ ልክ መጣ። ይሄንን ህይወት ይሄንን ለህዝብ መቆርቆር ከአርቲስት መካከል ሌላ ማን ይኖረዋል ብትለኝ ማን ይኖረዋል? እንደ ቴዲም በሆነ ዓመት አንዴ አይደለም፣ በዘፈን አይደለም። ንጉስ የሆነበትን መድረክ ትቶ አየህ፣ ከህዝብ ጋር ለህዝብ ተሰጥቶ የኖረ አርቲስት እየኖረ ያለ አርቲስት ሸሽቶ ተደብቆ ዲሲ መጥቶ አይደለም። ለራሳቸው ክብር የሌላቸው ተዋርደው የተዋረዱ አካላት ምን እንዳሉት ቅርብ ጊዜ እናስታውሳለን። ቱ ቢ ኦነስት የኔ ብዙ አይሰማኝም። ይህ ማንም ወሮ በላ ችግር የለው። እንዲህ ያለውን ለትውልዱ እኔ ምልክት የሚሆን አይኮኖግራፊስ የሚባል አለ። አገር ምልክቶቿን መጠበቅ አለባት። ስደት አግዳሚ ወንበር ነው። አየ ከሳይክል ተራ 50 ሳንቲምና ስሙን ለቃሚው ከመድረኩ ንጉስ ጋር እኩል አግዳሚ ወንበር ላይ ያስቀመጠችው አብሮ ተቀመጠ። ከዛ ነው አየህ ያ ድፍረት። መቼ በምን ሁኔታ እንደተሰደዱ ለምን ተሰደው በሩጠው እንደመጡ ማታቃቸው አካላት እዛው ቁጭ ብሎ እዛው አገሩ ላይ ሆኖ ይሄን ስርዓት
በዚህ እኔ የምልህ አሁን ከምገልጽልህ ስንኝ እኮ እንዴት አድርጌ ልግለጽ? ለውድድር በማይቀርብ ደረጃ አብይ አህመድን እዚህ ሸሽቶ አይደለም፣ እዛው ተቀምጦ እኮ ነው። እኛም አርቲስትን እንላለን፣ ለካ እንዲህ ባለ ቲያትረኛ ተበልጠናል። እንዲህ ያሉ ሰዎች በየዘመኑ ያሉ ሰዎችን አይከኖችን ጠብቀህ አክብረህ ከፍ አድርገህ መያዝ ይበጃል። ዳስጣል ይልና ወደ ቴዲ ልመለስ። ከዚህ በላይ መርዶ፣ ከዚህ በላይ ሐዘን ከወዴት ይመጣል አለ። ተቀበል። ከላይኛው ተነስቼ ነው የታችኛው መንደርደሪያ ያጋመጠው። ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት፣ 12 ሆና አንድ ነብር ፈጃት ካለ በኋላ ዳስጣል ብሎ ከዚህ በላይ መርዶ፣ ከዚህ በላይ ሐዘን ከወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ካገር ይበልጣል? እኔስ አንድ ነፍሴ አለና ይበቃል። ከዚህ በኋላ ምሳሳላት አይደለችም። አባቶቼ ዛሬ በእውነት ነው የምላችሁ፣ ብፁዓን ጳጳሳት የት እንደምትደበቁ አላቅም። መነኮሳት ነን ብላችሁ መስቀል የያዛችሁ ምዕመናን ሲታረዱ ዝም፣ የአብነት ተማሪዎች ሲጨርስ ዝም፣ አብያተ ክርስቲያናትን ገዳማትን በመድፍና በሞርታር ሲመታ ዝም፣ ከቅዳሴ የወጡ ሊቃውንትን በመድፍ ወርውሮ ሲጨርሳቸው ዝም ያልክ ጳጳስ ነፍስ ይማር። ስትመነኩስ ሞትክ ተብለህ ነበረ። አሁን ነው የሞትከው። ለነፍስ የማይሳሳ ትውልድ ሲመጣ መሞታችሁን በቁም መሞታችሁን ነው የሚያሳያችሁ። ለፍርሃታችሁ ወሰን፣ ለስጋ ማደራችሁ ልክ ላጣባችሁ ከዚህ በላይ ትምህርት አለ? እናንተን ለመረጠበት ለመንጋው ሁሉ ትራሩ ዘንድ ብሎ አባቶችን ለመንጋው ሁሉ ትራሩ ዘንድ ብሎ እናንተ ዓይኔ ናችሁ ብሎ አይንተ እግዚአብሔር ናችሁ ተብላችሁ ዋና ተልኳችሁም በጎችን ጠብቁ፣ ጠቦቶችን ጠብቁ፣ ግልገሎችን ጠብቁ ብሎ ላካችሁ። ስልጣናችሁ ሲነካ ዳር እስከ ዳር ጥቁር ለብሰን ሆ ብለን እንድንወጣ አረጋችሁ። የቤተ ክርስቲያን ደም ስሯ ተቆረጣላችሁ። ዓለም ተንቀሳቀሰ። ዓለም ስርዓቱን አራድ ነው። አራዳችሁት። የአብነት ተማሪዎች ሲፈጁ፣ አብያተ ክርስቲያናት በመድፍ ሲመቱ ግን አላየንም፣ አልሰማንም። ካሁን በኋላ ቤተክርስቲያን አማኞች ላይ አንዲት ነገር ቢፈጸም ቤተክርስቲያን ከዚህ በላይ ትዕግስት የላትም ብለህ ጭክን ብለህ ብትነሳ የውልህ በእያንዳንዷ ቤተክርስቲያን ስንት ሰራዊት መድቦ እንደሚያስጠብቀ ታየው ነበር። እንገርህ ከማንስ ይጠብቀዋል? ለራሱ ማቃጠሉን ይተወው ነበረ። በቃ እንዳታቃጥሉ አምርረዋል ይል ነበረ። ራሱን የሚያቃጥለው አየህ፣ እሱ የሾማቸው ካድሬዎች ያሉበትን ወረዳ ለማስጠበቅ መድፍ ሞርታር ዙ 23 እና ምናምን እየላከ በጀት መድቦ ሲንከባከብ እናት ቤተ ክርስቲያን በየቦታው ላይ እንደ ጧፍ ስትነድ እናንተ ለምን ማለት አቅቷችሁ አባቶች፣ ሕዝብ እንዲህ ሲታመምማ ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ፣ ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ካገር ይበልጣል? እኔስ አንድ ነፍሴ ከዚህ በኋላ ብትነጥቋትስ ዝምማ አልልም አለ። በዛ አለና ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት፣ 12 ሆና አንድ ነብር ፈጃት፣ ዝም አትበል አለ። ቀጠለ። ይሄንን ሁላ ካድሬ ሲያዝረከርከው ወይድ አለ። ወይድ አንተ አትንገረኝ ማንነቷን፣ ምጥ አታስተምር ልጅ እናቷን አለ። ወይድ አንተ አትንገረኝ ማንነቷን፣ ምጥ አታስተምርም ልጅ እናቷን አለ። ቅድም ያልኩ ይህንን ነው።